ሰዎች ስለእናንተ ምን እንደሚያስቡ ታስባላችሁ? ሁላችንም በተለያየ ደረጃ እንደምንስማማ አስባለሁ። የበለጠ ስለ ሰዎች ባሰብን ቁጥር የበለጠ እንጎዳለን። ነገር ግን አብዛኛዎቻችን በህይወታችን ውስጥ በጣም ደካማ ውጤት የምናገኘው የሌሎች ሰዎች አስተያየት ስለሚያሳስበን ነው። የራሳችንን ህይወት ለመኖር ከመሞከር ይልቅ ራሳችንን እናስጨንቃለን። ከሰዎች ጋር ሁላችንም የራሳችንን የታላቅነትና የእርካታ ስሪት ማግኘት እንፈልጋለን። ለራሳችን ታማኝ መሆን እንፈልጋለን። ነገር ግን ብዙዎቻችን በሌሎች አስተያየት ከምንፈልገው ነገር እንገታለን። ኢድ ላቲሞር የተባለ ጸሐፊ ከህይወቱ የጻፈው የህይወት ትምህርት። ሰዎች ስለኛ ምን እንደሚያስቡ አንጨነቅም። እኛ ግን እነሱ መሆን አለብን ብለን የምናስበው ነገር እንለካለን። ላይላዩን ሲታይ ሰዎች ስለኔ ምን እንደሚያስቡ ግድ የለኝም እንላለን። ነገር ግን በዚህ በራስ መተማመን ስር ሌላ ነገር እየተከሰተ ነው። በእርግጥ የሚያስጨንቀን እንዴት መታየት እንዳለብን የራሳችንን ውስጣዊ መመዘኛዎች ማሟራታችን ነው። ለሰዎች አስተያየት ምላሽ እየሰጣችሁ አይደለም። የራሳችሁ ምስል ከእውነታው ጋር ሲጋጭ ምላሽ የምትሰጡበት መንገድ ነው። በአእምሯችሁ ውስጥ የማይታይ የራሳችሁን ስሪት ፈጥራችኋል። ምን ያህል ብቃት እንዳላችሁ፣ ምን ያህል በራስ መተማመን እንዳለባችሁ፣ ምን ያህል አክብሮት እንዳላችሁ ለሰዎች ማሳየት እንዳለባችሁ ውስጣችሁ ይነግራችኋል። እውነታው ከዚያ ምስል ጋር የማይመሳሰል ከሆነ ያማችኋል። ስለፈረዱባችሁ አይደለም፣ ነገር ግን ከራሳችሁ ግምት ጋር መጣጣም እንዳልቻላችሁ ስለተሰማችሁ ነው። ለዚህም ነው ትችት በድብቅ የምታምኑበትን ነገር ሲነካ የምትጎዱት። በዚህ መንገድ መያዝ አለብኝ ብላችሁ ስታስቡ ሰዎች በዛ መንገድ ካልያዟችሁ የበለጠ ይጎዳችኋል። ስቃያችን የሚመጣው ማን መሆን እንዳለብንና ሌሎች ሰዎች እያዩት እንደሆነ በምናምንበት መካከል ያለው ክፍተት ነው። ነፃነት የሚመጣው ሰዎች የሚያስቡትን አለማሰብ አይደለም። ይህ የማይቻል ነገር ነው። ነፃነት የሚመጣው ለመከላከል የምትሞክሩት ግትር ምስል በማስወገድ ነው። ከአእምሮ ደረጃችሁ ጋር መጣጣም ከቻላችሁ የሌሎች ሰዎች አስተያየት ኃይሉን ያጣል። እውነተኛ ማንነታችሁ ከመሆን ይልቅ ከሰዎች ለመመሳሰል ስትሞክሩ የምትጠመዱበት በዚህ መንገድ ነው። በአብዛኛው የጉርምስና ዕድሜ ሌሎች ሰዎች ስለኔ ምን እንደሚያስቡ በመፍራት ብቻ ሽባ እሆን ነበር። በጣም ብዙ የምጠጣበትና እግር ኳስ በጣም የምመለከትበት አንዱ ትልቅ ምክንያት ከሰዎች ጋር ለመመሳሰል ስለፈለግኩ ነው። ከሌሎች ሰዎች ጋር በባር ውስጥ ሁልጊዜ የምገኝ ነበርኩ። ለብዙ ቀናት የእግር ኳስ ስታቲስቲክስን ማውራት እችል ነበር። ይህ የህይወቴ ክፍል አስደሳች ነበር፣ ነገር ግን ዓላማ አልሰጠኝም ወይም ደስተኛ አላደረገኝም። ከማህበራዊ መገለል ላለመጋፈጥ የለበስኩት ጭንብል ነበር። በህይወቴ ውስጥ በዚያ ወቅት በማንነቴ ከመገለል ይልቅ በማንነቴ ተቀባይነት ባገኝ እመርጥ ነበር። ማን እንደሆናችሁ ስትስማሙ ሰዎች ይቀበሉ አይቀበሉ የሚል አመለካከት ታዳብራላችሁ። ይህንን ለማድረግ ከሁሉ የተቻለው መንገድ የትርፍ ጊዜያችሁንና ፍላጎቶቻችሁን ተቀበለው በእናንተ ዙሪያ ማህበራዊ ህይወት ለመገንባት የወሰኑ ሰዎች ማድረግ አለባችሁ። አብዛኛዎቹ ሰዎች ፍጹም ተቃራኒውን ያደርጋሉ። በዙሪያቸው ባሉት ሰዎች ላይ የተመሰረተ ህይወት ይገነባሉ። ይህ ለእውነተኛ ማንነታቸው ጥቅም ላይሆን በሚችል መልኩ እንዲያስቡና እንዲሰሩ ከፍተኛ ጫና ይፈጥራል። ይህ የሆነበት ምክንያት ትርጉም የለሽ የሆነ ነገር ስለሚፈሩ ነው። ከሌሎች ሰዎች ፍርድ ይመጣል ብለው ያስባሉ። ራሳችሁን ለመገንባት እንደ ሰው ችሎታችሁ ማዳበር መቻል አለባችሁ። አንድ ሰው ቢጠላኝም ይሁን ቢወደኝም የእኔ ጉዳይ አይደለም። ይህ አመለካከት ሌሎች ሰዎች ስለ ህይወቴ ምን እንደሚያስቡ ባለማሰብ ሁለት ወሳኝ ነገሮችን ጠቅሞኛል። ሰዎችን ለማስደመም ወይም ለእነሱ ለመታየት ከመሞከር ጉልበቴን እንዳላፈስ ያደርገኛል። ሌላኛው የአንድ ሰው ስለኔ ያለው አመለካከት ለመቀየር ሳልሞክር እውነተኛ የበለጠ ደስተኛ እንደሆን በሚያደርገኝ መንገድ መምራት እችላለሁ። በድርጊቴ ሂደት ላይ እንዳተኩርና ውጤቱን ለማግኘት እንድሰራ ያደርገኛል። ስለ ሰዎች አስተሳሰብ መጨነቅ ለህይወታችሁ የሚበጀውን ነገር ማድረግ ከባድ ያደርግባችኋል። ሰዎች ስለ እነሱ የማያስቡ ሰዎችን ተቀባይነት ለማግኘት በመሞከር አካላዊ፣ ስሜታዊና አእምሯዊ ጤንነታቸውን ያበላሻሉ። አብዛኛዎቹ ሰዎች ስለ እናንተ ግድ የላቸውም። ይህ ለማወጥ ከባድ ክኒን ሊሆን ይችላል፣ ነገር ግን ነፃ የሚያወጣችሁ ነው። ምክንያቱም መቆጣጠር የማትችለው ነገር የሌሎች ሰዎችን አስተያየት ሳትጨነቁ ህይወታችሁን እንድትኖሩ ያስችላችኋል። በአንድ ወቅት እንደ ሌሎች ሰዎች ሁሉ ለመለማመድና መደበኛ ለመሆን እፈልግ ነበር። በተራ ሰዎች ላይ ያለውን ችግር ጎልተው የማይታዩና ግልጽ የሆነ ስሜት የማይፈጥሩ መሆናቸው ነው። ይህንን አልተገነዘብኩም ነበር፣ ምክንያቱም ሌሎች ሰዎች ስለሚያስቡት ነገር በጣም ስለምጨነቅ። ሰዎች ምን ያህል እንደሚቀበሏችሁ በስህተት የራሳችሁ ዋጋ ገልጻችኋል። ይህ ምንም ጥቅም የለውም፣ ምክንያቱም ቢሳካላችሁ እንኳን በትክክል የምትፈልጉት ወይም በትክክል ማን እንደሆናችሁ ታውቃላችሁ። ከእናንተ ውስጥ ነፃ ለመውጣት የሚፈልግ ክፍል አለ። ከራሳችሁ እስር ቤት ለማምለጥ ውስጣዊ በራስ መተማመን ሊኖራችሁ ይገባል። ሌላኛው የውስጣችሁ ክፍል የበለጠ ኃይለኛውን ክፍል ነው። እስረኛ ሆኖ ለመቆየት ይፈልጋል።
በትንሽ ክፍላችሁ ውስጥ ደህንነቱ የተጠበቀ ነው። ቢያንስ ሰዎች ስለ እናንተ ከፍ አድርገው ቢያስቡ ወይም ባይቆጥሩ መጨነቅ አያስፈልጋችሁ። ምክንያቱም ተቀባይነት ለማግኘት በምቾት ቀጠና ውስጥ እስከቆያችሁ ነው። ይህ ግን የተሳሳተ ነው። ያለምንም ጸጸት ወደ ኋላ መለስ ብላችሁ የምታስቡትን የሚያረካ ህይወት ለመኖር ከፈለጋችሁ ከምቾት ቀጠናችሁ ወጥታችሁ መኖር መጀመር አለባችሁ። ከዚህ የአእምሮ እስር ቤታችሁ መውጣት አለባችሁ። ከአእምሮ እስር ቤት ለመውጣት ከሁሉም የተሻለው መንገድ ልዩና አስፈላጊ የሆነ ዓላማ መከተል ነው። ህይወትን በዚህ መንገድ እንደፈለጋችሁ ስትኖሩ ሰዎች ከራሳቸው መመዘኛዎች ጋር እንድትስማሙ ለማድረግ ከመሞከር ይልቅ ከእናንተ እይታዎች ጋር መጣጣም እንደሚፈልጉ ታያላችሁ። በዚህች ፕላኔት ላይ ብዙ ጊዜ የላችሁም። በመቶዎቹ ዝቅተኛ ዕድሜ ውስጥ ትኖራላችሁ። ብታገኙም እንኳን በኋላኞቹ ዓመታት ውስጥ ሁሉንም ችሎታችሁ አይኖሩም። እንዲሁም ማስታወስ ያለባችሁ እንደ አብዛኛዎቹ ሰዎች ከሆነ በ20ዎቹ ወይም በ30ዎቹ ዕድሜያችሁ ውስጥ እስክትገቡ ድረስ የገንዘብ ነፃነት እንደማይኖራችሁ ነው። ይህ በህይወታችሁ ላይ ከጭንቀት በስተቀር ምንም የማይጨምሩ ሰዎችን አስተያየት መሰረት በማድረግ ህይወታችሁን ለመቀየር ጊዜ እንዳታባክኑ ሊያስፈራችሁ ይገባል። ይህ ፍርሃት ጊዜያችሁና ጉልበታችሁ በሙሉ አስፈላጊ በሆኑ ነገሮች ላይ እንድታተኩሩ ሊያነሳሳችሁ ይገባል። የሌሎች ሰዎች ስለ ህይወታችሁ ያላቸውን አስተያየት ምንም ለውጥ አያመጣም። አንድ ሰው ገንዘብ ካልከፈላችሁ፣ ካላስቀየማችሁ ወይም እስር ቤት ውስጥ ሊያስገባችሁ የሚችል ኃይል ከሌለው ምን እንደሚያስብ ምንም ለውጥ አያመጣም። ምን ማድረግ እንዳለባችሁ በትክክል ልነግራችሁ አልችልም። ነገር ግን ስለ አኗኗራችሁ የሚከተሉትን 4 ሐሳቦች የምትከተሉ ከሆነ ሌሎች ሰዎች ምን እንደሚያስቡ ግድ እንደማይሰጣችሁ አውቃለሁ። ትርጉም ያለው ስራ መስራት፣ ከምትወዷቸው ሰዎች ጋር ግንኙነቶችን መገንባት፣ በዋና እሴታችሁና እምነታችሁ ላይ በመመስረት እርምጃ መውሰድ አስፈላጊ ነው። እንደምትሞቱና ለእነዚህ መርሆች ታማኝ ሆናችሁ እንደምትኖሩ ካሰባችሁ እናንተ በማያስጨንቁ ሌሎች ሰዎች ሐሳቦች ውስጥ መጠመድ አትችሉም። ጎረቤታችሁ፣ የሥራ ባልደረባችሁ ወይም በግሮሰሪ ውስጥ ወረፋ ላይ የቆመ ሰው ጥሩ የህይወት ምርጫዎችን እያደረገ እንደሆነ በማሰብ በስሜት ተውጣችኋል። ለእነሱ የሚበጀውን እያደረጉ እንዳልሆነ እየተጨነቁም ይሆናል። ምናልባት ላይሆን ይችላል። እነሱም እንደናንተ ሰዎች ስለ እነሱ ምን እያሰቡ እንደሆነ እየተጨነቁም ይሆናል። በተቃራኒው ማንም ስለ እናንተ አይጨነቅም። ይህ ማለት ስለ እናንተ ለመጨነቅ ብዙ ጉልበት የላቸውም ማለት ነው። ይህ እውነታ ብቻ ስለ ሌሎች ሰዎች አስተያየት ያላችሁን ጭንቀት ይቀንሳል። ሰዎች በማህበራዊ ሚዲያ ላይ ህይወታችሁን እያዩ እንደሆነ ብታስቡም ለሌሎች ሰዎች በምታቀርቡት ምስል የበለጠ ያሳስባችኋል። ሌሎች ሰዎች ስለሚያስቡት ነገር ስታስቡ በትክክል የእነሱ ባሪያ ትሆናላችሁ። ለምን ህይወታችሁን እንዲቆጣጠሩት ትፈልጋላችሁ? ሰዎች ለማስደሰት የሚሞክሩ ሰዎች ማንንም አያስደስቱም፣ ምክንያቱም እነሱ ደስተኛ ስለማይሆኑ። ይህ ህይወት ብቻ ነው ያላችሁ። ለምን ለእናንተ እንደናንተው ግድ የማይሰጠውን ሰው ለምን ትጨነቃላችሁ? በቦክስ ህይወት ከተማርኳቸው በጣም ጠቃሚ ነገሮች አንዱ ኢጎ ነው። ሌሎች ሰዎች ስለዚህ ጉዳይ እንደሚጨነቁ ለማመን ከፍተኛ ፍላጎት ያለው መሆኑ ሲሆን ይህም ትኩረት በማይኖሩበት ጊዜ ትኩረትን ይፈጥራል። ለኢጎ ብዙ አዎንታዊ ነገሮች አሉ፣ ነገር ግን ይህ ከነዚህ ውስጥ አንዱ አይደለም። ኢጓችሁ ሰዎች ስለ አንተ እያሰቡ እንደሆነ እንድታስብ ብቻ ሳይሆን ሰዎች ስለ አንተ እንዲያስቡ የሚያደርጉ ሁኔታዎችንም ትፈጥራለህ። ስለዚህ ሰዎች የሚያስቡት ነገር ወደ ተለመደ ቦታ ትሸጋገራለህ። ይህ በአንድ ወቅት ወደ ቦክስ ጂም የገባውን ሰው ያስታውሰኛል። መጥፎ ተደባዳቢ አልነበረም። እንዲያውም የመጀመሪያዎችን 8 የአማተር ድብድቦችን አሸንፈዋል። በ9ኛው ዙር ተሸነፈ። ይህ በሁሉም ተደባዳቢዎች ላይ ይከሰታል። በተለይም በመሸነፍ መማር በሚጠበቅበት አማተር ደረጃ ይፈጠራል። ብዙ ሴቶች እሱ ሲደባደብ ለማየት እንዲመጡ አደረገ። ከድብድቡ በፊት ሲያወራኝ አስታውሳለሁ። እነዚህ የተለያዩ ሴቶች እርስ በርሳቸው ስለማይተዋወቁ እንዴት ቸልኮ መውጣት እንዳለበት እየቀለደ አጫውተኛል። ሴቶቹ ግጥሚያው ላይ ተጽዕኖ አሳድረዋል ብዬ አላስብም። ነገር ግን በእነሱ ፊት መሸነፍ ኢጎውን አበላሽቶታል። እንደ አለመታደል ሆኖ ይህንን አዲስ የማይመች ተሞክሮ መቋቋም ስላልቻለ ወደ ቦክስ ህይወቱ አልተመለሰም። ኢጎው የሌሎች ሰዎችን ለሱ ያላቸው አስተሳሰብ ከማየት ጋር ተዳምሮ የትኩረት ጫና እንዲፈጠርበት ሁኔታ ፈጥሯል። ድብድቡን መሸነፍ ዳግመኛ ላለመወዳደር እንዲወስን አድርጎታል። ምንም እንኳን የተፈጥሮ ተሰጥኦ ቢኖረውም ኢጎውን በሰዎች ፊት መሸነፍ መቋቋም አልቻለም። የመሸነፍ ህመምን የበለጠ የሚጎዳው ሌሎች ሰዎች ቢያሸንፉ ወይም ቢሸነፉ እንደሚያስቡ ስለሚያምን ነው። ለእናንተ መጥፎ ስሜት ሊሰማቸው ወይም ለተወሰነ ጊዜ ሊቀልድባችሁ ይችላሉ። ነገር ግን አብዛኛዎቹ ሰዎች ከእናንተ ህይወት ይልቅ በችግሮቻቸው ላይ የበለጠ ያሳስባቸዋል። በውጫዊ አመለካከቶች ላይ ተመስርቶ የራስን ግምት ለመገንባት መሞከር ከፍተኛ አደጋ አለው። የራሳችሁ ምስል በሰዎች አስተያየት ላይ የተገነባ ከሆነ ጥሩም ይሁን መጥፎ ምንም ትኩረት ሳታገኙ በፍጥነት ይጠፋል። ሁሉም ሰው ከፍ ያለ ግምት ሲሰጠው ከዚያም በድንገት አሉታዊ አስተያየቶችን መቀበል ምን እንደሚመስል አውቃለሁ። በቦክስ ግጥሚያ በሚሊዮኖች ፊት ተደምሜያለሁ። ከዚያ ሽንፈት በፊት ሁሉም ሰው ተደንቆ ነበር። ከዚያም በኋላ በትክክል የሚያስብላቸውና ከሐሳባቸውን ትኩረትን የሚከፋፍል ነገሮችን የሚፈልጉ ሰዎችን አገኘው።
ከመጨረሻው ምሳሌ የቅርብ ጓደኛዬ ጋር ልቀጥልላችሁ። ከሽንፈቱ ማግስት አሰልጣኙን ደውሎ ቦክስ ለሱ እንዳልሆነ ነገረው። ይህ ልጅ ተስፋ ሰጪ የወደፊት ህይወት ሊኖረው ይችላል። አልተሸነፈም፣ የበለጠ ልምድ ካለው ሰው ጋር ተፋጠጠ እንጂ። ነገር ግን ከሽንፈቱ በኋላ ሰዎች ስለ እሱ ምን እንደሚያስቡ በጣም ስለተጨነቀ ስልጠናውን ለመቀጠል አልሞከረም። ስለ ጉዳዩ በራሱ ግድ አልሰጠውም። እኔ በግሌ የውድድሩን ውጤት በጣም ወድጀዋለሁ። በማይታየው ሂደት ላይ መስራት አልፈለገም። መወደድና መወደድ ብቻ ነው የፈለገው። ሌሎች ሰዎች ስለ እሱ ስለሚያስቡት ነገር ከልክ በላይ ያስብ ነበር። ማህበራዊ ማረጋገጫ ባለው ውጫዊ ውጤቶች ላይ ማተኮር ማቆም መጀመር አለባችሁ። እነዚህ ነገሮች ከቁጥጥራችሁ ውጪ ናቸው። ምክንያቱም በእውነተኛ ስኬት የተሞላ ያልተለመደ ህይወት መሰረት አይጥሉም። እውነተኛ ስኬትና እድገት የሚመጣው በህዝብ ፊት በማይታዩ የህይወታችሁ ክፍሎች ላይ ጠንክራችሁ በመስራት ነው። በዚህ ውስጣዊ መሰረት ላይ በራስ መተማመናችሁ ስትገነቡ ውጫዊው ዓለም ስለሚያስበው ነገር ብቻ ሳይሆን በእሱ ውስጥ የበለጠን ስኬት ታገኛላችሁ። ይህም ነግራችሁ ጥሩ ነው። ነገር ግን ሰዎች የሚያስቡትን አለማሰብ ነፃነትን ለመለማመድ ይህንን በተግባር ላይ ለማዋል መንገዶችን መፈለግ ያስፈልጋችኋል። ከሰው በተለየ መንገድ መኖር አስፈሪ እንደሆነ አውቃለሁ። ነገር ግን አካላዊ ደህንነታችሁ እስካላሰጋ ድረስ ከምቾት ቀጠናችሁ የሚያስወጣ ማንኛውም ነገር ተጠቀሙ። ዝቅተኛ ደረጃን በመያዝ በትንሽ ጀምሩ። ለምሳሌ ለመስራት 2 የተለያዩ ባለቀለም ካልሲዎችን እንደመልበስ ቀላል ነገር ሊሆን ይችላል። ወደ ውጭ ከመሄዳችሁ በፊት ሊከሰት የሚችለውን ነገር መጥፎ ነገር ጻፉ። አንድ ሰው ወደ እናንተ እየጠቆመ ይስቃል። ከስራ ስትመለሱ የሆነውን ነገር ጻፉት። ስራው የጅል ይመስላል አይደል? አውቃለሁ። ከዛ ፍርሃቶች ምን ያህል የተጋነኑና መሰረተ ቢስ እንደሆኑ ታያላችሁ። ትንሽ የበለጠ ጠንካራ ነገር ለማድረግ በቂ ድፍረት ታገኛላችሁ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።